በዋሽንግተንና ኢራን መካከል የሚደረገው የኒውክሌር ፕሮግራም የከፍተኛ ባለስልጣናት የድርድር መድረክ ለቅዳሜ እንዲካሄድ ቀን ተቆርጦለታል። እምነት፣ ቁርጠኝነት፣ ስጋት እንዲሁም ብሔራዊ የአገር ጥቅምና ደህንነት የድርድሩ ወሳኝና ቁልፍ ጉዳዮች ሆነዋል። በሌላኛው አጽናፍ የለየለት ጦርነት ለማካሄድ የሚደረገው ቅድመ ዝግጅት በሁለቱም ወገኖች በኩል ከመቼውም ጊዜ በላይ ተጧጡፎ ቀጥሏል። ከ45 ዓመታት በላይ በቁርሾ ውስጥ የዘለቁት ሁለቱ ሀገራት መካከል ፍጥጫውም ከሯል። በደቂቃዎች ውስጥ ምድርን የሚያደበላልቁ የሚሳኤልና የኒኩሌር አረር የተሸከሙ ግዙፍ የጦር አፈሙዞችም ፊት ለፊት ተፋጠው የማስጀመሪያ ፊሽካውን ድምፅ ብቻ ይጠባበቁ ጀምረዋል። ኢራን ወደ ስምምነቱ የማትመጣ ከሆነ ባልናገረው ደስ ይለኝ ነበር፣ ግን ከባድ አደጋ ውስጥ ትገባለች። ጉዳዩ ያን ያህል ውስብስብ አይደለም። ኢራን የኒውክሌር ጦር መሳሪያ ባለቤት መሆን አትችልም። ቀጣዩ አዲስ ስምምነት በስኬት ካልተጠናቀቀ በእውነቱ ለኢራን መጥፎ ቀን ይከሰታል ብዬ አስባለሁ። ይህ በአስደንጋጭና ያልተጠበቁ ውሳኔዎቻቸው ዓለምን ማመስ የቀጠሉት የአነጋጋሪው የአሜሪካው ፕሬዚደንት ዶናልድ ትራምፕ ንግግር ነው። ፕሬዚዳንቱ በስማቸው በጎላን ኮረብታዎች ላይ ቦታ ከሰየሙላቸው ከአጋራቸው ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በዋይት ሀውስ በነበራቸው ቆይታ ለቴህራን የላኩት ጥብቅ ማስፈራሪያ ዲፕሎማሲያዊ ጫና በመፍጠር ወደ ስምምነቱ እንድትመጣ ለመገፋፋት ነው የተባለ ይገኛል። ከዚህ አስቀድሞም ኢራንን በተመለከተ የገሃነም በሮች ይከፈታሉ፣ የመካከለኛው ምስራቅን እንደ ቆሎ አምሰዋለሁ እንዲሁም የመሳሰሉ የጎበዝ አለቃ ዛቻዎችን ሲያሰሙ የሚደመጡት ትራምፕ የአሁኑ ዛቻቸውም ከነዚህ ያልተለየና ከቃላት በዘለለ ገቢራዊ ሊሆን የማይችል ነው ሲሉ የሚያጣጥሉትም አልጠፉም። በአንጻሩ ዋሽንግተን በመካከለኛው ምስራቅና ህንድ ውቅያኖስ እያካሄደች ያለውን ሪከርድ ሆኖ የተመዘገበ ግዙፍ ወታደራዊ ዝግጅትና የፕሬዚዳንቱን የሰሞንኛ እርምጃዎች እንዲሁም ማንኛውንም ነገር የማድረግ አቅም የተመለከቱ ተንታኞች በበኩላቸው ጉዳዩ የከፋ ነው፣ ከቃላት በላይ ሊሻገር ይችላል ሲሉ ያስጠነቅቃሉ። ትራምፕ ለኢራን ሹማምንት የላኩት ማስጠንቀቂያ ሳይሰምርላቸው አልቀርም። ዋሽንግተንና ቴህራን በመጪው ቅዳሜ በኦማን ሲያወዛገባቸው በቆየው የኒውክሌር ስምምነት ዙሪያ ሊወያዩ መሆኑን ዶናልድ ትራምፕ አስታውቀዋል። በድርድር ጠረጴዛው ላይ ፊት ለፊት ለመቀመጥና አይን ለአይን ለመታየት ሰፊና የተራራቀ የሀሳብ መስመር መያዛቸው በምትኩ ሞት ደጋሽ አውዳሚ አረሮችን በተሸከሙ ሚሳኤሎች የሚነጋገሩበትን ዕድል አይቀሬ ያደርገዋል የሚሉ መላምቶችን አብዝተዋል። ይህን ሀሳብ የሚያጠናክረው የኒውዮርክ ታይምስ ዝርዝር ትንተና ዶናልድ ትራምፕ ከቀድሞ ፕሬዚደንት ባራክ ኦባማ የኢራን የኒውክሌር ስምምነት የተለየና ጠንካራ ስምምነት መሻታቸው ባላንጣ አገራቱ ወደ ዘላቂ ስምምነት ሊመጡ የሚችሉበትን ዕድል ሩቅ የሚያደርገው ስለመሆኑ ያትታል። ኢራናውያን በበኩላቸው በኦባማ ዘመን የነበረውን ለኒውክሌር መስሪያነት የሚያገለግሉ ግብአቶችን ምርትና ክምችት የሚገድበውን ስምምነት በተወሰነ መልኩ የሚያሻሽል አዲስ ስምምነት ከዋሽንግተን ጋር መድረስ ይፈልጋሉ። የአሜሪካውያን ፍላጎት ግን በዚህ የድርድር ነጥብ ብቻ የሚወሰን አይደለም። ትራምፕና መንግስታቸው በኢራን ያሉ የኒውክሌር ማበልጸጊያ መሠረተ ልማቶችና እጅግ ዘመናዊ የሚሳይል ፕሮግራሞች እንዲከስሙ ኢራን ለአክሲስ ኦፍ ሬዚስታንስ ተዋንያን ማለትም ሐማስ፣ ሂዝቦላህ፣ ሀውቲና ለሌሎች የቀጠናው ታጣቂ ቡድኖች የምታደርገውን ሁለገብ ግንኙነት እንድታቆም አጥብቀው ይሻሉ። በመጪው ቅዳሜ ድርድር ቀጠሮ የአሜሪካን ልዑክ ቡድን የሚመሩት ቢሊዮነሩና የዩናይትድ ስቴትስ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ እጅግ ውስብስብ እንደሆነ የሚነገርለትን የኒውክሌር ማበልጸጊያ ፕሮግራም ሂደት በዝርዝር የሚያውቁ አለመሆናቸው ለድርድሩ በስጋትን የተቀመጠ አንደኛው ጉዳይ ሆኗል። ከዚህ ባለፈ ለዋሽንግተንና ቴህራን ቀጣይ ተጠባቂ ድርድር እንደ መንደርደሪያነት ያገለግላል ተብሎ የሚጠበቀው የኦባማ አስተዳደር የኒውክሌር ስምምነት በሚሳኤል ፕሮግራምና በታጣቂ ቡድኖች ድጋፍን በተመለከተ ያካተተው ነገር አለመኖሩ በቀላሉ ስምምነት እንዳይደረስ ሌላው እንቅፋት ሊሆን የሚችል ጉዳይ መሆኑን በፖለቲካ ጉዳዮችና በኢራን የኒውክሌር ፕሮግራም ላይ ላለፉት ጥቂት አስርተ ዓመታት ለኒውዮርክ ታይምስ ሲዘግብ የቆየው ዳቪድ ሳንገር ያስረዳል። በተጨማሪም ኢራን እንደ አውሮፓውያን አቆጣጠር በ2015 ከተባበሩት መንግስታት ድርጅት የጸጥታው ምክር ቤት ቋሚ አባላትና ጀርመን ጋር የኒውክሌር ስምምነት ደርስ ከነበረችበት የኒውክሌር ልማት አንጻር በአሁኑ ወቅት ምናልባትም በጥቂት ወራት ውስጥ የኒውክሌር የጦር መሳሪያ ለመታጠቅ የሚያስፈልገውን የዩራኒየም ምርት ጥራት ታሟላለች ተብሎ የሚጠበቅ መሆኑ የድርድር ቅድመ ሁኔታዎችንም ሆነ ውጤቱን ከሚወስኑ ጉዳዮች መካከል ተጠቃሽ ሆኗል። በዚህም ቴህራን ከጫፍ የደረሰውንና በርካታ አልፊ ጥረቶች የተደረጉበትን የኒውክሌር ልማት በቀላሉ አሳልፋ የማተው መሆኗ የድርድር ሂደቱን ፈታኝ የመጫወቻ ኳሱንም በዋሽንግተን ብቻ እንዳይመታ የሚያደርግ ዋነኛው ጉዳይ ነው ይላል ተንታኙ ዴቪድ ሳንገርም። በሌላ በኩል ኢራን የድርድር ሚዛኑን ወደ እሷ የማስብበት ሁኔታ ላይ እንዳትገኝ የሚያደርጋት በርካታ ጉዳዮች ስለመኖራቸውም ይነሳል። ኢራን
ባሳለፍነው ጥቅምት ወር ከሌላኛዋ የቀጠናው ባላንጣዋ እስራኤል ጋር በገባችበት ግጭት የኒኩሌር መሠረተ ልማቶቿን 24 ሰዓት ያለማቋረጥ የሚጠብቁ የአየር መከላከያ ስርዓቶቿ በእስራኤል ጦር ጉዳት ማስተናገዳቸው የቀጠናው አጋሮቿ ሂዝቦላህና ሐማስ በእስራኤል ጥቃት ከመዳከማቸው ጋር ተዳምሮ ቴሄራንን በድርድሩ የዋሽንግተንን ሐሳብ እንድትቀበል የሚያስገዳት ሊሆን ይችላል እየተባለ ይገኛል። እነዚህ ነጥቦች ግን ኢራንን ደካማ የድርድር አቋም ላይ እንድትገኝ አድርጓትም ሲሉ የሚሞግቱት በካርኔጊ የዓለም አቀፍ የሰላም አሰላሳዮች ቡድን የኢራንና አሜሪካ ፖሊሲ ተንታኝ ካሪም ሳጃድፑር የአሜሪካ ተደራዳሪ ቡድን አባላት በዘርፉ ላይ የጠለቀ እውቀት ያላቸውን ምሁራንን አለማሳተፋቸው እንዲሁም ኢራን የኒኩሌር መሳሪያ ባለቤት መሆን አትችልም በሚለውና የኒኩሌር እንቅስቃሴዎቿን ትቀንስ በሚለው መካከል ያለው ልዩነት በቅጡ አለመረዳታቸው ኢራን በድርድሩ የተሻለ ነጥብ እንድትወስድ የሚያደርጋት ስለመሆኑ ይገልጻሉ። ለበርካታ አስርተ ዓመታት በዘርፈ ብዙ አቅጣጫ ቁርሾ ውስጥ የከረሙት ዋሽንግተንና ኢራን የድርድር ሂደቱ የማይጠናቀቅ ከሆነ ጦርነት ለመግጠም ዝግጁ መሆናቸውን እያስታወቁ ለዚያም መጠነ ሰፊ ዝግጅት እያደረጉ መሆኑን ወታደራዊ ምንጮች እየገለጹ ነው። ለአብነትም አሜሪካ ከፈረንጆቹ አቆጣጠር 1970ዎቹ አንስቶ የእሷና የእንግሊዝ ስትራቴጂካዊና ትልቅ ወታደራዊ የጦር ሰፈር ሆኖ እያገለገለ በሚገኙና በህንድ ውቅያኖስ ደሴቶች ላይ በተገነባው የዲየጎ ጋርሺያ የጦር ሰፈሯ የትኛውንም የአየር መቃወሚያ ስራ ጥሰው መግባት የሚችሉ በመሆናቸው የሰማዩ መናፍስት የሚል መጠሪያ ያገኙትን ቢ2 ግዙፍ ቦምብ ጣይ ጦር ጀቶች በታሪኳ ትልቅ በሚባል ደረጃ ማስፈራው ተሰምተዋል። 60 የሚደርሱ የጦር ጀቶችን መሸከም የሚችለው ዩኤስኤስ ሃሪ ትሩማን የጦር መርከብ ቀድሞውንም በቀይ ባህር ላይ የሚገኝ ሲሆን በጃፓን ባህር ላይ ሰፍሮ ቆይቶ የነበረው ሁለተኛው ግዙፍ የአሜሪካ የጦር መርከብ ዩኤስኤስ ካርል ቪንሰንም ወደ መካከለኛው ምስራቅ እንዲመጣ መደረጉም የጠንካራ ወታደራዊ ዝግጅቱ አካል ተደርጎ ተነስቷል። በሁለቱም ወገን ያለው ሰፊ የጦር ዝግጅት ትራምፕ ከቴህራን ጋር ቀጥተኛ ውይይት ለማካሄድ እንደሚሹ፣ ነገር ግን ኢራን ውይይቱን ለማድረግ ካቅማማች ሁለተኛ ዕድል አይኖራትም ሲሉ ያሰሙት ንግግርም ከውይይቱ እኩል ፍጥጫው በአፈሙዝ ሊጠናቀቅ የሚችልበት ዕድል ሰፊ ስለመሆኑ ከሚቀመጡ ማሳያዎች መካከልም እንዲሆን አድርጓል። በዋሽንግተንና ቴህራን መካከል የተካረረው ፍጥጫ በኦማኑ የውጭ ጉዳይ ሚኒስትር ባደር ቢን ሐማድ አልቡሰይዲ አደራዳሪነት በኦማን መዲና ሙስካት በሚካሄደው ውይይት ይረግባል ወይስ ድርድሩ ያለ ስምምነት ተጠናቆ ክሬምሊን እንዳስጠነቀቀው ለዓለም ከባድ መዘዝ ይዞ የሚመጣ አውዳሚ ግጭት ይቀሰቀስ ሲሆን የሚለውም በቀጣይ የሚታይ ይሆናል። የኢራን የውጭ ጉዳይ ሚኒስትርና ኢራን ቀጥተኛ ባልሆነ መንገድ ከአሜሪካ ጋር አድርጓሉ ላለችው ውይይት የተሰየመው ልዑካን ቡድን የሚመሩት አባስ አራግቺ በበኩላቸው አሜሪካ መከላከል አቅማችንን ጠንቅቃ ታውቃለች ሲሉ ለሚቃጣባቸው ማንኛውም የኃይል እርምጃ መዘጋጀታቸውን አስታውቀዋል። ኢራን ለዓለም አቀፍ ሰላምና ደህንነት ያላት ቁርጠኝነት በደካማ አይን ሊታይ አይገባውም ሲሉ ያሳሰቡት የውጭ ጉዳይ ሚኒስትሩ ኢራንም ሆነች የኢራን እስላማዊ አብዮታዊ ዘብ ኃይል ጦርነትን አይሻም፣ ነገር ግን በአስፈላጊው ሰዓት ሁሉ ራሱን ለመከላከል በብቁ ዝግጁ መሆኑን ዓለምም ሆነ ቀንደኛ ተቀናቃኛቸው ዋሽንግተን ትገንዘብልን ሲሉም ተደምጠዋል። ከዚህ ቀደምም ከፍተኛ የኢራን መከላከያ ባለሥልጣናት አሜሪካ በርካታ ግዙፍ የጦር መሳሪያዎቿን ባሰፈረችበት የዲየጎ ጋርሺያ የጦር ሰፈር ላይ ከባድ ተመጣጣኝ አጸፋ እርምጃ ለመውሰድ እያጤኑ መሆኑን ከባለሥልጣናቱ መካከል አንዱ ሹክ ብሎኛል ሲል ዘ ቴሌግራፍ መዘገቡ ይታወሳል።